የኢራኑ ጦርነት አድማሱን ይበልጥ እያሰፋ መጥቷል። ዩክሬን በኢራን ላይ የፈጸመችው ጥቃት ቴህራንን ለበቀል ሊያነሳሳት እንደሚችል እየተገለጸ ይገኛል። ኃላፊነት የጎደለው ነው የተባለውና በኢራን የተገለጸው የዩክሬን ድሮን ጥቃት ኢራንን ክፉኛ አስቆጥቷት መግለጫ አስወጥቷታል። ዩክሬን ደጋፊዎቿን ለማስደሰት ይመስላል በኢራን ላይ የወሰደችው እርምጃ መርከብ ላይ ያነጣጠረ ነው። ለኢራን ጦር መሳሪያ ሊያቀብሉ ነበሩ የተባሉ መርከቦች ናቸው በዩክሬን የተመቱት። ጉዳዩ የጦርነቱ አድማስ ምንኛ እየሰፋ እንደሚገኝ አመላካች ነው ተብሏል። ይህ እንደተጠበቀ ሆኖ በአርቲፊሻል ኢንቴሊጀንስ የሚታገዙት የሩሲያ ካሚካዚ ድሮኖች የዩክሬን መርከቦችን ከተጠለሉባቸው ወደቦች እየለቀሙ መጥተዋል ስትል ሩሲያ አሳውቃለች። የሩሲያ ጦር ሌላ ተጨማሪ ነገርም አሳውቋል። በዶኔትስክ ሪፐብሊክ የምትገኘውን ሼፍቼንኮ የተባለች አካባቢ ከዩክሬን ነፃ ማውጣቱን ይፋ አድርጓል። በሩሲያና ዩክሬን መሃል ያለው ትንቅንቅም እንደቀጠለ ይገኛል። ይህ እንደተጠበቀ ሆኖ በኢራን ላይ የአሜሪካ ጥቃት ለጊዜው ጋብ ቢልም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ይበልጥ አግዝፈውና አወሳስበው ሊቀጥሉበት እንዳሰቡ እየተነገረ ባለበት ሰዓት አንዳንድ አዳዲስ ነገሮች እየተሰሙ ይገኛሉ። በትራምፕ ዙሪያ ያሉት ቁልፍ የአሜሪካ ባለስልጣናት ቀጣዩን የኢራን ጦርነት በተመለከተ እየተነጋገሩ ይገኛሉ። ታዲያ ባለስልጣናቱ ለሁለት መከፈላቸውን የሲኤንኤን ዘገባ ይጠቁማል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስና የሀገሪቱ የጦር ኃይሎች አዛዥ እረ ይሄ ነገር ቢቀርብንስ ብለው እየተናገሩ እንደሚገኙ እየተሰማ ይገኛል። የኢራን ጦርነት ቀጣይ ምዕራፍ ባልታወቀበት ሰዓት በኦማን የተደረገው ንግግር ተስፋ ሰጪ ነበር ስትል ኢራን አሳውቃለች። ጉዳዩ ይበልጥ እየተወሳሰበ መጥቷል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የኢራን ጦርነት ነገር አለየለትም። አሜሪካ ቀጣዩ ምዕራፏ ምን እንደሚሆን እስካሁን በግልጽ አላሳወቀችም። 13 ተከታታይ ጊዜያት ያህል በጨለማ ኢራንን የደበደበችው ዋሽንግተን አሁን በቀጣይ ምን አይነት ጥቃት ልትፈጽም እንደምትችል ማንም እየገመተ አይደለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥቃቱን አጠንክሬ በኢራን ላይ አሳርፋለሁ እያሉ እየተናገሩ ይገኛሉ። ሆኖም ይህንን ጉዳይ በተመለከተ በዙሪያቸው ያሉ ባለስልጣናትም እየተስማሙ አይደሉም። ከዚህ ቀደምም እንደተነገረው የምክትል ፕሬዝዳንቱ ጄዲ ቫንስ ጉዳይ ጎልቶ ወጥቷል። ምክትል ፕሬዝዳንት ጄዲ ቫንስ የኢራኑ ጦርነት ባይስፋፋና ባይወሳሰብ ይሻላል ባይ ናቸው። ከዚህ ቀደም የተፈረመውን የተኩስ አቁም ስምምነት አሜሪካ በግድም ቢሆን እንድትፈርም አበረታተዋል የተባሉት ጄዲ ቫንስ አሁንም በአቋማቸው ላይ ይገኛሉ ተብሏል። እርሳቸው ብቻ አይደሉም። ሀገሪቱ ጦር ኃይሎች አዛዥ የሆኑት ጀነራል ዳን ኬንም በተመሳሳይ አቋም ላይ እንደሚገኙ ሲኤንኤን ዘግቧል። እነዚህ ባለስልጣናት ከኢራን ጋር የገባንበት ውጊያ በወታደራዊ ቋንቋ ብቻ የሚመለስ አይደለም የሚል ጽኑ እምነት አላቸው። በተለይ ጀነራል ዳን ኬን ደግሞ ሌላ ወታደራዊ ምክንያትም አስቀምጠዋል ይላል የሲኤንኤን ዘገባ። እንደ ዘገባው ጀነራል ዳን ኬን አሜሪካ የገጠማትን የጦር መሳሪያ እጥረት በተመለከተ ለትራምፕ በሚገባ አብራርተውላቸዋል። ምናልባት እንበል ተብሎ የኢራኑ ጦርነት የሚቀጥልና የሚወሳሰብ ከሆነ የሀገሪቱ የጦር መሳሪያ እጥረት ሊከሰት ይችላል። የኢራንን ጦርነት ብናሸንፍ እንኳ በቀጣይ የሚገጥሙንን ጦርነቶች በፍጹም መወጣት አንችልም የሚለው የፔንታገን ባለስልጣናት ግምገማ በእርሳቸውም ዘንድ አለ። እናም ይሄ ነገር ቢቀርብን ወይም ጋብ ብናደርገው የሚል ሐሳብ በባለስልጣናቱ ዘንድ እየተነሳ እንደሚገኝ ተሰምቷል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ፣ የመከላከያ ሚኒስትሩ ፒት ሄግሴት እና ሌሎችም ቁልፍ ባለስልጣናት የሲአይኤውን ዳይሬክተር ጆን ራትክሊፍን ጨምሮ ግዴለም ኢራንን እንዋጋ የሚለው አቋም አሁንም በትራምፕ አካባቢ እየተሰማ ይገኛል ነው የተባለው። ኢራን ቃሏን የምታጥፍ ሀገር ናት፣ በፍጹም ልናምናት አይገባም የሚለው አቋም አሁንም በትራምፕ ዙሪያ አለ። ትራምፕም ሁለቱን ቡድኖች ከአንዳቸው ወይም ከሌላቸው እየወገኑ እስካሁን በጦርነት ውስጥ የዘለቁ ቢሆንም መውጫውን መንገድ አጥብቀው እየፈለጉ እንደሚገኙ ብዙዎች ያነሳሉ። ምናልባትም ያለፉት ተከታታይ 13 ቀናት ጥቃት ጋብ ሊል የቻለው
ትራምፕ ቀጣዩን ምዕራፍ በተመለከተ የመጨረሻ ውሳኔ ስላልወሰኑ ነው የሚለው ነገር ጎልቶ እየተሰማ ነው የሚገኘው። ይህ እንደተጠበቀ ሆኖ የኢራኑ ጦርነት አድማሱን ማስፋቱን ቀጥሎበታል። በሆርሙዝ የተቀጣጠለው ነገር አልበርድ ብሎ በቀይ ባህር በቀጠለበት በዚህ ሰዓት ሌላኛው የውሃ ክልል ካስፒያንም ስሙ ተነስቷል። ዩክሬን በካስፒያን ባህር አካባቢ ሲንቀሳቀስ የነበረ የኢራንን መርከብ መምታቷን ይፋ አድርጋለች። ፕሬዝዳንት ዜሌንስኪ የዩክሬኑ ፕሬዝዳንት በኤክስ ገጻቸው ጭምር አዎ ደህና አድርገን መተናቸዋል፣ ውጤቱ በጣም አመርቂ ነበር ብለው መጻፋቸው የሚታወቅ ነው። የኢራን የውጭ ጉዳይ ሚኒስቴር በበኩሉ እንዲህ አይነት ኃላፊነት የጎደለው ጥቃት አግባብ አይደለም፣ ጥቅማችንንና ሉዓላዊነታችንን ለማስከበር ቆርጠን ተነስተናል ሲል ምላሽ ሰጥቷል። ዩክሬን ይህንን ጥቃት የፈጸመችው በተለይ አሜሪካን ከምንም በላይ ፕሬዝዳንቷን ዶናልድ ትራምፕን ለማስደሰት እንደሆነ የገመቱ አልጠፉም። ምክንያቱም ይህ ግባ የሚባል ጥቃት ከኢራን ይመጣባታል ተብሎ በዚህ ሰዓት አይጠበቅም። ኢራን በራሷ ጉዳይ አሁን ላይ በተወጠረችበት ሰዓት ከዩክሬን ጋር በቀጥታ የምትዋጋበት መንገድ የለም። እርግጥ ነው ዩክሬን ትላለች የኢራን ድሮኖች በጦርነቱ ተሳትፈዋል፣ ኢራንም መመታት አለባት የሚል የመርህ አቋም አላት። ሆኖም ኢራን ሻሂድ 136 የተባሉ ጥቂት ድሮኖችን ከጦርነቱ በፊት አሳልፌ ሰጠሁ እንጂ ጦርነቱን በተመለከተ ያዋጣሁት ነገር የለም፣ ከጦርነቱ በፊት በሰጠሁት መሳሪያ ፈጽሞ ልወቀስ አይገባም የሚል አቋም አላት። ሩሲያም ደግሞ ጌራን 2 የተባለውን ድሮን የሰራሁት በሀገሬ ነው፣ ምንም እንኳን ከሻሂድ ጋር ቢመሳሰልም የሀገሬ ፈጠራ ነው በሚል ኢራን በጦርነቱ ውስጥ ያላትን ተሳትፎ በተመለከተ ታጣጥላለች። እርግጥ ነው ሁለቱ ሀገራት ተናበው መስራታቸው አልቀረም። ከሰሞኑ አሜሪካ በተጠቃችበት ጊዜ የሲአይኤ ማዕከላት በተለይም በመካከለኛው ምስራቅ የሚገኙት በተመቱበት ጊዜ ኢራን ከሩሲያ መረጃ ሳታገኝ አልቀረችም የሚሉ ዘገባዎች መውጣታቸው የሚታወቅ ነው። በጦርነቱ ሰዓት ሁሉ አንዴ የሩሲያ አንዴ የኢራን ስም ተደጋግሞ በተለይ ደግሞ በጣምራ እየተነሳ ቆይቷል። አሜሪካም ይህንን ጉዳይ በተመለከተ አጣርቼ የሚደርስበት ነገር ካለ ውርድ ከራሴ ማለቷም የሚታወቅ ነው። የሁለቱ ሀገራት ጥምረት የታወቀ ቢሆንም ዩክሬን ግን በዚህ ሰዓት ኢራንን ማጥቃት የፈለገችበት ዋነኛው ምክንያት የትራምፕን ቀልብ ለመሳብ ነው የሚሉም አልጠፉም። ሳውዲ አረቢያ ከሁቲዎች ጋር የጀመረችው ፍልሚያ ምናልባት ለትራምፕ እንደሚጠቅማቸው ይታወቃል። የጦርነቱ አድማስ ሰፍቶ የአሜሪካ ጦር ተሳትፎ ዝቅ ቢልላቸው ትራምፕ አይጠሉምና ዩክሬን የምታደርገውን ነገር በከፊልም ሆነ በሙሉ ሊወዱላት ይችላሉ። ዩክሬን አቅም አግኝታ ከኢራንም ከሩሲያም ጋር በአንድ ጊዜ ከገጠመችላቸው እሰየው ብለው አበባ ይዘው ሊቀበሏትም ይችላሉ። ነገሮች እየተወሳሰቡ ባሉበት በዚህ ሰዓት ግን የዩክሬንና የሩሲያ ዋናው ጦርነት ቀጥሏል። የሩሲያ ካሚካዚ ድሮኖች ወሳኝ ምቶችን አሳርፈዋል ይላል የሩሲያ የጦር ሚኒስቴር ያወጣው ዘገባ። ካሚካዚ ድሮኖቹ መቱ የተባሉት ደግሞ የዩክሬንን መርከቦች ነው። እነዚህ መርከቦች በጥቁሩ ባህር አካባቢ ሲንቀሳቀሱ የነበሩና በርካታ የጦር መሳሪያዎችን ለማራገፍ ለመጫን ዩክሬን የምትጠቀምባቸው ናቸው ይላል የክሬምሊን መግለጫ። እዚህ ድሮኖች ታዲያ በአርቲፊሻል ኢንተለጀንስ ጭምር የሚታገዙ እንደሆነ አርቲ ዘግቧል። ኒኮላየቭ በተባለው አካባቢና በሌሎችም የወደብ መሰረተ ልማቶች ላይ የሩሲያ ጦር ጥቃቱን አጠናክሮ እንደቀጠለ እየገለጸ ይገኛል። ግዙፍ መርከቦችና አነስተኛ መጠን ያላቸው ጀልባዎች እንዲሁም በመካከለኛ አቅም ላይ የሚገኙ የውሃ ላይ መሳሪያዎች በጠቅላላ በሩሲያ እየተመቱ ነው ይላል የሩሲያ የመከላከያ ሚኒስቴር ከሞስኮ ባወጣው መግለጫ። በአጠቃላይ ካሚካዚ ድሮኖቹ እንደ ከዚህ ቀደም ሁሉ ጥራት ያለው ምት እንደመቱ የሩሲያ ጦር በቪዲዮ ጭምር አረጋግጦ ነው መረጃውን ያወጣው። ጉዳዩ እያነጋገረ ባለበት በዚህ ሰዓት ደግሞ የሩሲያ ጦር ተጨማሪ ድል አግኝቻለሁ እያለ ይገኛል። ሼፍቼንኮ የተባለችውን በዶኔስክ ግዛት የምትገኘውን ወሳኝ ስፍራ ከዩክሬን ነፃ አውጥቻለሁ ይላል የሩሲያ የጦር ሚኒስቴር። ሴንተር የተባለው የጦር ክፍል ከ370 በላይ የሚሆኑ የዩክሬን ወታደሮችን ቀጥፌያለሁ ሲል፣ ያግ የተባለው የጦር ክፍል በበኩሉ 160ዎቹን ደምስሻለሁ እያለ ይገኛል። ቮስቶክ የጦር ክፍል 345፣ ዛፓድ እና ሴቨር የጦር ክፍሎች ደግሞ 210 እና 205 የዩክሬን ወታደሮችን እያንዳንዳቸው እንደመቱ ይፋ አድርጓል የሩሲያ የመከላከያ ሚኒስቴር።
465 የሚሆኑ የዩክሬን ድሮኖች፣ 15 የመድፍ መተኮሻዎች፣ 10 ታንኮች፣ 92 የሚሆኑ ወሳኝ የሚባሉ የጦር መሳሪያ ግብዓቶች ተመተዋል። ሼቭቼንኮም በዚህ መሰረት ከዩክሬን ቁጥጥር ነፃ ወጥታ በሩሲያ እጅ ገብታለች። በአጠቃላይ በዶንባስ የጀመርነውን ነገር አጠናክረን እየቀጠልንበት እንገኛለን ሲል የሩሲያ የመከላከያ ሚኒስቴር ባወጣው ሪፖርት አመላክቷል። ጦርነቱ አድማሱን እያሰፋ በተለያዩ ግንባሮችም መታን ተመታታን የሚሉ መግለጫዎች በስፋት እየወጡ ይገኛሉ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለ ነበርኩ። ሰላም ለዓለማችን።